ዓሊም ሆኖ ልጆቻቸው እንደገና በየቦታ መሰራጨት ዲኑን አስፋፍቶ እስከ ታንዛኒያ ምስራቅ እና ወደ ደቡባዊ አፍሪካ እሳቸው ናቸው ያስተማሩት። ሰይድ አልዓሪፊ በየትኛው ዘመን ነበሩ? ማይሳቸው ቀርነል ኻሚስ ውስጥ አምስተኛው ክፍለ ዘመን በሂጅራ ነው። በሂጅራ ከዛ በኋላ ሰይድ አልዓሪፊ እንግዲህ ይህን ሁሉ ካረጉ በኋላ ልጆች ወለዱ፣ ትዳር መሰረቱ። እስቲ ስለሱ አጫውቱ። አሁን ሼክ አሊ አልባብ የሚባል አለ። የአባታቸው እኩያ ነው። ሼክ አሊ አልባብ እሱ ነው የእንትና አሁን አጀም ካገባ ፈሳህነትና ፈጣንነቱ እንትና እንዳይሆን ተብሎ ነው ልጃቸውን የሰጣቸውንና የዳሩለት። አጀም አይደለም አረብ ነው ያገቡት። አረብ ነው ያገቡት። አጀም በኋላ ነው ያገቡት። አጀም መጀመሪያ ይሄ ልጆቹን የወለደችለት አረብ ናት። የሼክ አሊ አልባብ ልጃቸው ናቸው። እሷን አገቡ። ከዛ በኋላ ሰኪና የምትባልና ወቂና የምትባል ሁለቱ ከሀበሻ ነው ያገቡት። እነሱ አልወለዱም። ስንት ልጆች ወለዱ ይታወቃል? አዎ 5 ልጆች፣ 4ቱ ወንዶች ናቸው፣ 5ኛ ሴት ናት። የእነሱን ቦታ የሚተካሰን የእነሱን ቦታ የያዘ ሰው አለ ከልጃቸው? አዎ ከልጃቸው አለ። ኑሩላህ አህመድ ወደ ኋላ መለስ ስላደርጋችሁና ሼህ እንደዚሁ አሁን ምን የሰማሁት ነገር አለ። ገና በእናታቸው ሆድ ውስጥ እያሉ የተከሰቱ አንዳንድ ክስተቶች ይከሰቱ ነበረ። ሁለተኛ አወላለዳቸው ራሱ ከእናታቸው ሆድ በሚወጡበት ሰዓት እንደዛው የተከሰተ ብዙ ነገራቶች አሉ ተብሎ የሚባል ነገር አለ። ይሄ እንዴት ነው? እሱ ይመሰላል በሁሴን ብቻ አይደለም፣ ብዙ ሳሌሆች እንደሳቸው ግማሹ ሆድ ውስጥ ቁርአን ሲቀራ፣ ግማሹ እናታቸው ሆድ ውስጥ ሰላት ነቢ ሲያወርዱ፣ ግማሾቹ እናት ሆድ ውስጥ አዛን ሲያወጡ ብዙ ጃኖ ከራማት አውሊያ ውስጥ ተገኙታላችሁ። ብዙ ይተናል። ሰይድ ኑር ሁሴን ይሄ ወር ውስጥ ነው የተወለዱት። 15ኛ ጀማዱ ሳኒ ከተወለዱ ረጀብና ሻዕባን አሳልፎ ረመዳን ጨረቃ ሲወጣ ጡት ማጠብ እንዳለ ጡት ማጥባት እንዳለ ቀን ምንም አይጠቡም። ታሟል ብሎ ወስዶ ለእንትን መድኃኒት ለሚያደርግ ሰው ጋር አዋቂ ጋር ሲያደርሱ ሰውየው ተከታትሎ ልጁ ደህና ነው፣ ማታ ብቻ ነው የሚጠባው። አዎ ቀንስ ምንም እስኪ ያለን ብሎ ተከታትሎ ይሄ ልጅ ረመዳን ሳይጾም አይቀርም አለ። የዒድ ቀን ጀመሩ ሰባህ በተወለዱ በስንተኛው አንዱ ይሄ ነው። ሁለተኛ መናቂባቸው መናቂበል ኩብረና ሰመረቱ ሙሽታቂን ፊ መናቂብ ሰይድ አልዓሪፊን ፊማ ወቃ በይነ ልዋቢ ወልዓናጂን በይተ ዘቢድ ነው። ሰውየው የመኒ ነው የጻፈው ይሄ ታሪክ። እዛው ላይ ረቢዕ ቁሉብ ላይ እንደተናገረው ሰይድ ኑር ሁሴን የተወለዱ ጊዜ ረቢ አንዝሊ ሙንዘለን ሙባረከን ብሎ ነው። ልጆች ያለቅሳሉ አይደል ሲወለዱ፣ በለቅሶ በኩል ይሄን ነበረ ያሉት። በዛን ሰዓት ደነገጠ። አበልቃሲም አጠገቡ ያለ ቅድም መጥቶ እናቱ ጋር የተላከው አበልቃሲም አብሽር ያለዋት ደነገጠ።
እኔ ይሄን እንደዚህ ነገር ሰምቼ አላውቅም ብሎ ጌታ ምን አሰማኝ ዛሬ ብሏል። ልክ ይሄን ከአሉና ገላቸውን አጥቦ ሲሉ ሱረቱል አማን ጁዝኡ አማን ኢላ አኺሪሂ ቀረአ ይላሉ። ረቢዑል ቁሉብም ይላል፣ ሰመረቱል ሙሽታቅም ይላል፣ መናቂቡል ኩብራ ላይም ይላል። ሼክ ሁሴን ምን ዛከል የውም ጀምሮ አንድ ቀንም ሰላት ቀዳ ሆኖበት አያውቅም። ልጅ ሆኖ እናትየው ስታስተኛ በግራ ወደ ቀኝ ይመለሳል። የሰላት ወቅት ጊዜ አይጠባም፣ አያለቅስም፣ ምንም። እሱ ሲያለቅስ ሴትዮ ወደ ቅብላ ነው የሚተመልሰው። እነዛ ሰዎቹ ስለነገሩትና እስቲ በዚህ ሞክሪ። ሁልጊዜ ሰላት ሲደርስ ቀን ማጠብ 5 ጊዜ ነው የሚያጥቡት ገላቸው። ይሄ ነው። አንድ ቀን ህፃን ሆኖ ሌላ ሴት ነክታ አታውቅም። ምን አለው አበቃስም አልጁነይዲ ለእናቱ ይሄ ልጅ አታስነኪ፣ የእሱ ሂክማ ገና ትያለሽ። ጀሰዱ ነው እንጂ ሩሁ ከኛ የራቀ ሩህ ሊሆን ይችላል። ስለዚህ በደንብ ተጠንቀቂ ብሎ ልብስም አንድ ነገር ነጃሳ ከነካ አይተኙ፣ ይጮሃሉ። ከዛ በኋላ ይሄ ሲያስተካክሉለት ምንም የሚበላ የሚጠጣ እናቱን አስቸግሮ አያውቁም። ገና በልጅነታቸው ነበረ ከራማው የጀመራቸው። ከራማ የጀመረው አንድ ቀን ህፃን ሆና ሴትዮ እናትዮ ይዞ ሲቀመጡ የሆነ ሰውዬ ቁርአን ይቀራል። እሱ ቁርአን ሲቀራ ያለቅሳሉ። ሰውየው ቁርአን ሲያቆም ዝም ይላል፣ እሱ ሲቀራ ያለቅሳል። ከዛ በኋላ ቁርአን ጠልቶ ነው ወይስ ምንድን ነው ብላ ድሮ የጠየቀችው ሰውየው ስለ ረመዳን ምናምን ሄዳ እሷ ስትጠይቀው ያው ሰውየው እስቲ መጥቶ ቁርአን ይቅራ እዛው ቦታ ይኔጋ ሲል ሰውየው ቁርአን ስላጠፋ ነው እየሰበረ ነበር። በኋላ ሰውየው እዛው ቦታ አስተካክሎ እሱ ሲቀራ ዝም አሉ። ፊ ሲገኒ ይሄ ታሪካቸው ይሄ ነው። እኛ የሰማነውና እንደዚህ ነው። ከሰይዱና አብዱልቃድር ጂላኒ ጋርስ ዝምድና አላቸው? ያጎታቸው ልጅ ነው የሚባለው ማለት ነው። አይዋ እኔ አቡልመሐሲን الشيخ أبو المحاسن እሳቸው አርሲ ነው። ከድሮ ዑለማዎች አንዱ ናቸው። እሳቸው ቀሲዳታቸው ለቀሲዳ ላይ አምጥቶ መንዙማ ላይ አለው። መንዙማ እዚህ ያለው ሲናገሩ እዛው ላይ አብደልቃድር አጎታቸው ነው ብለው ነው ያስቀምጡት። እሳቸው ከማን ላይ ሰማችሁ ብሎ ሲጠይቁት ከሼክ መሐመድ አስሃባ ላይ ሰምቼ ያለው ከሼካችን ሼክ መሐመድ አስሃባ ላይ ነው የሰማሁት አሉ። ችን ብቻ አይተናል። መክጡጥ እሳቸው በእጃቸው የጻፉ ነው ያለው እኔ ጋር። እቺ መክጡጥ ላይ አይተናልና እንደዛው ይላሉ። ወላኪን በዘመን ይቀራረቡ ይችላሉ። ባዕዱ ናስ ይሄ የድሮ ታሪክ ታውቃለህ፣ ይሄ እንደ ዛሬ መሳሪያ የለም፣ ቴክኖሎጂ የለም። ሁሉም ያገኘው ይጽፋልና በጽሁፍ ካገኙ ብቻ ነው እንጂ
ድሮ የተጻፈ አሁን መክጡጥ ሰይድ ኑር ሁሴን ራቅ አድርጎ የሚናገር ማለት ቀርነ ሳሊሱን የሚቆጥር ሰው አለ። ከአብደልቃድር ጋር አይገናኙም። ቀርነ አብደልቃድር እሳቸው ቀርነ ራቢዕ ውስጥ ነው የተወለደው አሉ። ልክ ቀርነ ራቢዕ ውስጥ እነሱ ከአብደልቃድር ከኑር ሁሴን በፊት 10 ዓመት ብቻ ነው የሚበላለጡት። ያን ጊዜ ዞሮ ከአብደልቃድር ጋር እሳቸው በፊት ቢወለዱ አብደልቃድር አጎት ቢሆኑ ቀርኖ አንድ ነው። አንድ እሱ ነው። ሁለተኛም ሰይድ አልዓሪፊን ሰይድ ኑር ሁሴን እና አሕመድ ሪፋዒ ከተገናኙ አሕመድ ሪፋዒ እና አብዱልቃድር ጂላኒ ተገናኙ። ቀርኖ አንድ ነው። ስለዛ ሊሆን ይችላል። አብዱልቃድር ሰይድ አልዓሪፊን ኑር ሁሴን ረጅም ዓመት ነው የኖሩት። ረጅም ዓመት ነው 280 ዓመት 280 ዓመት አሁን የተቀበሩበት አካባቢ አናጂና አካባቢ አሁን ዱርሒው አለ፣ ነጭ አለ የተደረገበት ይሄ አለ። ከተቀበሩበት ጊዜ ጀምሮ ነው ያ ነገር የተደረገው ወይስ ከጊዜ በኋላ የተሰራ ነገር ነው? አይደለም። መጀመሪያ እሱ ቆይቷል። እሳቸው ሞቶ ይሄ ዛሬ 300 ዓመት አልሞላም። ይሄ ቁባ የተሰራው ትንሽ አልሞላም። 20 ዓመት ቢሆንም ይጎላል። 200 ምናምን ዓመት ውስጥ ነው የተሰራው ቁባው። ግን ቦታ ተቀምጧል። ልክ ቁባ ሰዎች ሲትገቡ ሂጣን የሚያጭሱበት ቦታ አለ የተሰራ። እሱ መጀመሪያ ማለት ከዶሮ ይሄ ማን ሰራ? ሰው ዑመር ነው። ደረሳቸው ሰው ዑመር እና ልጃቸው ኑረላ አህመድ እነሱ ሰሩትና ያው ቦታ ያ እሳቸው በፊት እሱ ሳይሰራ በፊት ይዘያራል። ከኢትዮጵያ ውጭ እንግዲህ ብዙ ቦታ ሄደዋል፣ ተምረዋል ብላችሁ ነበር። ወማዕ ዛሊከ እዚህ ላይ የሚያምሩት አንድ ነገር አለ። የሚናገሩት ከመሻይኮች ሁሉ ያሰመነውንና በመክጡጣትም ያለው ላይ ይሄ ትልቁ ቁባ ያለው መቃብር አይደለም፣ የሼክ ኢብራሂም ቤት ነው። እሳቸው የተወለዱበት ቦታ ነው። አባታቸው አይደለም፣ ሼክ ኑር ሁሴን ሼክ ኑር ሁሴን የተወለዱበት ቦታ ነው። የአረንጓዴ ልብስ የሚለብሰው የተወለዱበት ቦታ ነው። ምን መሰለህ፣ በዛ ድሮ በኑር ሁሴን ዘመን ጊዜ በጣም ሸርዒ ናቸው። ሁልጊዜ ቁባ የሚሰሩበትና መቃብር ያለበት ቦታ ይለያያል። ኡመቱ ጁሃላዎች ናቸው። በዛን ሰዓት ሰው ምን ያስባል ታውቃለህ? በውዴታ የተጀመረ በውዴታ የተነሳ አንድ ዓለም ጥሩ ሰው ከወደዱ እሱ ይሄዳለው ከአለ ተመካክሮ ገለን እዚህ ቀብረን እንደዘይረዋለን ብሎ እኛን ጥሎ እንዳይሄድ ብሎ የሼክ ሰሚር ቁሳት ዘለ ሼክ ሰሚር ቃዲ ታውቃቸዋለህ? አውቃለሁ። ደውራ ዜጋችን መጥተው እዛ የነበሩ መሻይኾች ደውራው አልቋል፣ እንግዲህ ወደ የሀገራችሁ ተመለሱ ተብሎ ሲባሉ ከወሎ የመጡ ነበሩና እንዲህ በቃ ልንለያቸው ነው አሉ። አዎ እንግዲህ ሂድ ተብለናል። እንግዲህ ያው ገለን ቆራርጠናቸው ታፋ እንዲድረሰን እግራቸው እንዲድረሰን እሱን ይዘን እንሂድ ያሉን ነበሩ። መሀባ ነው። ከመሀባ የተነሳ ይሄ ስለ አለ ነው። ኑር ሁሴን ታውቃለህ፣ ብዙ ዓመታት ከቆዩ በኋላ ነው መሞታቸው ህዝብ እየሰማ ወደ ኩፍርና እንዳይመለሱ በማለት ኑር አህመድ በጣም ኃይለኛ ነው። ከኑር ሁሴን በላይ ሸርዒ ነው። በቃ ይሄ ስለሆነ ብዙ ዓመታት እሳቸው ከሞቱ በኋላ በብዙ ዓመታት በኋላ ነው ሰው የሰማ ለህዝቡ ኢንተርኔት ያደረጉት። እስልምና በደንብ ከተቋቋመና ህዝቡ ኢልም ኪታብ ቁርአን ብቻ ሳይሆን ኢልም ቀርቶ ዑለማ ሆኖ ዲኑ ታውቆ ከዚህም ወደ አረብ ከአረብም ወደዚህ ሲመላለሱ በዛን ሰዓት ነው
በኋላ የተነገረውና የኑር ሁሴንን ደበቁ። አሁንም በታሪኩ እንደዛው መናገር የማይቻልበት አንዳንድ የሚያውቁም ሊኖር ይችላሉ። ለምን ጁሃላቸው ዛሬን ይቆፍራሉ? እዚህ ቦታ በማለት ቢሰማ ያው አፈሩ እየቆፈረ ወደ ታች ይመጣል። ከባድ ስለዚህ ሌላ ቁባዎች ነበሩ። አዎ ሌላ የትኛው በዛን ሰዓት ዘመን የለም። ቁባ የተሰራው ዛሬ 280 አካባቢ ነው። ከዛ በፊት ቁባ ተብሎ የተሰራ የለም። መስጂድ ነው እንጂ መስጂድ ነው። ለምን ህዝቡ በዛን ሰዓት ለዲን አዲስ ስለሆነ በደንብ እንደ ነቢ ነው። ነቢ ዲን መጀመሪያ ላይ ብዙ ነገሮቹ ጥንቃቄን ያደርጋሉ። እሳቸው የሞቱ ቀንም ምን ያህል ሰሃባው እንኳን ነቢን አይቶ ዲንን የጠጡ ሱብሃነሁ ወተዓላ እነሱም ነቢ የሞቱ ቀን ምን ያህል እንትና እንደሆነና በዚህ ምክንያት አቡበክር ሲዲቅ መን ካነ ያዕቡዱ ሙሐመደን ፈኢነ ሙሐመደን ቀድ ማተ ወመን ካነ ያዕቡዱ ላህ ፈኢነ ላህ ሐዩን ላ የሙቱ አበዳ ብሎ ነው ህዝቡ መጀመሪያ ወደ ኋላ ለመመለስም የፈለገው ሁሉ ያረጋገው እሱ ነው። በዛ ሰዓትም እንደዛ ነው የኑር ሁሴን ጊዜ። ስለዚህ አሁን ከቁባው ስር ማለት የተወለዱበት ቦታ ማለት ነው። የተወለዱበት ቦታ ነው። በቀላሉ ነጭ ህንፃ አለ። ነጭ ህንፃ ነገር አለ። የት? እዛው ደረሽ ሁሴን ህንፃ የሚባል ነገር የለም። ድሮ ዩኒቨርሲቲ የነበረ በኢትዮጵያ የመጀመሪያ እንደ ዩኒቨርሲቲ አይነት ነገር የተጀመረው እዛ ነው የሚባል። አዎ እሱ ህንፃ አይደለም፣ በድንጋይ የተገነባ አለ ግንቡ ትልቅ። አሁን ቅድም የነገርኩት 60 ምሰሶ ያለው መስጊድ 2 ቦታ ነው ያለው። እሱ ነው ይሄ 6662 ያስተማሩበት። የትም ቦታ ዩኒቨርሲቲ ይሄን የሚይዝ የለም። 6662 ተማሪን የሚይዘው ትምህርት ቤት ዛሬ የለም። ትልቅ ዩኒቨርሲቲ ማለት ነው። ይሄ ሁሉ የሀበሻ ሰው ብቻ አይደለም። የየመን አለ፣ ሱዳን አለ። አሁን ስማቸው እኔ ሲነግረው ስሙ ይገርማል። በሀገሩ ስም ነው። የናይጄሪያ በናይጄሪያ ስም ነው። ከግብፅም እንደ ግብፅ፣ ሱዳንም እንደ ሱዳን ያው በላህጃን ታውቃለህ፣ አረብኛን እዛው ውስጥ ስማቸውን የተጻፈው እንደዛ ነው። በዛን ሰዓት ደርሳ አሁን እኔ እዚህ ላይ ተላሚዛቸው ብዙ መኮርኩ ለመጻፍ የሰማሁትና ከኪታብ ላይ የሰበሰብኩት ያን ጊዜ የዩኒቨርሲቲ ደረጃ ትልቅ ዩኒቨርሲቲ ነበር። ለምን ድሮ የሰላት መስጂድም ላይ አይዘጉትም። ድሮ መዝጊያ ያለው ለጥላ ምናምን እንትና ያደርጉበታሉ እንጂ በአፈሪም በሲሚንቶ መስራትም ቴክኖሎጂ አሁን ያመጣ ጉዳይ ነው እንጂ በዛን ሰዓት ያልተለመደም። እንደ ነቢ መሐመድ የነቢ ጊዜም እንኳን ዜና ይገባል አይደለም እንዴ? ከላይ ሲዘንብ ዜና ይገባል። ያንተና ያተምር ቅጠል ብቻ ነው ላይ እነዚህ 6662 ሰዎች ነበሩ። እንትን የሰማሁት አለ አሁን በደንብ እርግጠኛ ነኝ። 6 ሜትር በ6 ሜትር የነበረ ድንጋይ ማንሳት አቅቷቸው ማታ ላይ ከዛ ጠዋት ላይ ሲያዩት እዛ ቦታው ላይ ሆኖ አገኙት የተባለበት 662 ማንሳት ያቃታቸው የተባለበት እንዴት ነው እሱ? ምን መሰለህ እኔም እንትና ላይ ዩቲዩብ ላይ አየሁ። ይሄ ተሳስቶ የተናገረው የኔ ደረሳ ነበረ ከሌላ የቀረው ተሳስቶ ነው። ነገ ሄዳችሁና የሚታየው ነገር ላይ እንደዛ ማለት አይሆንም። ድንጋዩ 5 ክንድ ነው እንትን አይደለም። 5 ክንድ ውስጥ 3 ክንድ ነው በቁም። ይሄ ድንጋይ አባትዮ ላይ ቆሞ ይሰግዳሉ ነበረ ሼክ ኢብራሂም። ከዛ በኋላ እሳቸውም አንዳንድ ጊዜ ይሰግዱበታሉ ነበረ። ልክ መስጊድ ሲሰሩ
ያው ድንጋይ ይዛው ላይ ለማስቀመጥ ፈለጉት። ሰይድ ሁሴን አምጡልን ብሎ አጠገባቸው ያሉ ደረሳ ላኩት። ይሄ ደረሳ 6 ሊሆን ይችላል፣ 10 ሊሆን ይችላል፣ 5 ሊሆን ይችላል። ይህን ያህል አልተባለም። ሄቶ ጎትቶ አቃታቸው እነሱ። ለምን ቦታም አምጡ ያሉት ወደ ዋዙጀይሪ ነው፣ ወደ ታች ነው፣ ሸለቆ ውስጥ ነው። ያው ዳገቱን እንኳን ለማውጣት 20 ሰውም ይዞ መሄድ አይችልም። አቃታቸውንና ለምን ለሳቸው ነግረን ሰብረን ለምን እንወስድም? ዞሮ መስጊድ ሊገነቡበት አይደለም እንዴ? ሰብረን እንውሰድ ሲል የድሮ እንደ ሰሃባ ነው የሁሴን ተከታዮች ደረሳዎቹ እሳቸው ካልጠየቁ አንድ ነገር የሚያውቁትም አይናገሩ። አሁን እሳቸው ካልጠየቅ አይሆንም ብለው ተነስቶ ወደ ሰይድ ኑር ሁሴን ለመናገር ሲመጡ ድንጋዩ ተቀምጠዋል። እነሱ ሳይደርሱ እነሱ ገና እንስበር ይላሉ። ትልቅ ወልይ ነበሩ። የሐበሻ ቁጥብ ነበሩ። በአመት 2 ጊዜ ይዘይራል። አንዳንድ ጊዜ ያው በስራ አጋጣሚ በሌላም ሁኔታዎች ከተለያዩ ሰዎች ጋር እንገናኛለን። በምንገናኝበት ጊዜ እኛ እንኳን በቀላሉ የምናውቃቸው ነገራቶች የማያውቁ ብዙ ሰዎች አሉ። ያኔ እዛ ቦታ ተሄዶ ለዛ ቦታ ዒባዳ የሚደረግለት ያን ቦታ የሚያመልኩት አላሁ ተዓላ ላይ ሽርክ የሚያደርጉ ሰዎች ተብሎ ነው ብዙ ጊዜ ያው ሩቅ ካሉ ሰዎች የሚሰማ እና እስቲ እንግዲህ አንቱ እዛው ተወልዳችሁ እዛው አድጋችሁ ላለፉት በርካታ ዓመታት ነገራቶችን ስላጠናችሁ ታውቃላችሁ። እኛም በእርግጥ ሄደናል አይተነዋል። ምንም ያየነው ሽርክ ነገር የለም። እስቲ ለተመልካቾቻችን ንገሩልን እንደዚህ አይነት ነገር እንደሌለና ይሄ ጉዳይም ሄዶ በዘየሩ ጃኢዝ ሸሪዓ ላይ የተፈቀደ ጉዳይ መሆኑ። ይሄ አንድ ጊዜ የሆነ ሰዎች እኔ ይዘው ያለው መጥቶ ሲመጣ ድሮ ድሬሽ ሁሴን ሲመጣ ያልፋል እንጂ አድሮ አያውቅም። እሱ ሲያልፍ አዛኑ በዛም አዛን ማውጣት ጀመረ። ከቤት ወጣ። አዛን ነው እንዲህ አለ። አዎ አዛን ነው አለ። በጣም ገረመው። ተነስቶ መስጂድ መጣ፣ ሰገደ። ከዛ በኋላ ጁምዓ ቀን ነው ይቅርታ ጠይቆታል። ተነስቶ እናንተ ሁሉ ይቅርታ አድርጉልኝ፣ እኛ ሰዎች ናቸው ያሳሰቱን። ድሬሽ ሁሴን ውስጥ የሚሰግድ ሰው የለም መስጂድም የለም ብሎ ነገሩ። እኔ ነጋዴ ነኝ፣ በዚህ ያልፋለሁ ሁልጊዜ። የ30 ሰዓት በዚህ አልፌ አላውቅም። እዚህ እናንተ አካባቢ ያለው መስጂድ ሚናራ የለውም። ሚናራ ስለሌለው ሰው መስጂድ መሆኑን አያውቅም። እኛም ለእናንተ ሙሽሪክ እያልናቸው ስማቸው ያካጠፉ ሰዎች ውስጥ አንዱ እኔ ነኝ። የራሴ ልጆች ናቸው፣ ጓደኞቼ ናቸው ያሳሰቱን፣ አውፍ ያርጉልን አለ። እንደዚህ ያልአዩ ሰዎች ናቸው። እኛ ይሄ ይኖራል ብለን አልገመትንም። ይሄ ብቻ አይደለም፣ 14 መስጂዶቹ አሉ። ዋና ይሄ ሰይድ ሁሴን በእጃቸው የሰሩትና ከዛ በኋላ የተጨመረበት መስጂድ ነው። ይሄን ያያችሁ 700 ካሬ ላይ የተቀመጠ መስጂድ ነው። ይሄን ሞልቶ ህዝቡ ሲሰግድ አይቶ እነሱ ገረማቸው። እንኳን መተናል እኛ ይሄን አይተን እንኳን አናውቅም አሉ። አሁን ቅርብ ጊዜ ነው አሁን ሚናራን እየተሰራበት። አሁን ሚናራ ሁሉ ሚናራ አግኝተዋል። ሚናራ ተሰርቶበታል። እንደገና አንድ ሰውየው መጥቶ ከራ ላይ እኔ ባለሁበት 3 ነገር ጠየቀ። ምንድነው 3 ነገር ብሎ ሲጠይቀው አንደኛ ዋዕዝ ሲታደርጉ አላየሁም፣ ባሮ ብቻ ነው መንግስት የከለከለው ወይ እዚህ ቦታ ላይ ዋዕዝ አታደርጉ ብሎ ለምን መካም ይደረጋል መዲናም ይደረጋል ለምን አይደረግም አለ። እኔ ግን ወሃቢያ አይደለሁም አለ።
ሁሴን የሚወድ ሰው ነኝ፣ ዲኒም የሚወድ ሰው ነኝ። ፍቅር ነው ያመጣኝ፣ በትእዛዝ ነው የመጣሁትና ግን ይሄ ስላላየሁት ነው ለማወቅ ፈልጌ ነው አለ። አንድ ሁለተኛ ይሄ መስጂድ የለም እዚህ ውስጥ። እዚህ ቦታ መስጂድ እንዳይሰራ ተብሎ በመንግስት ደረጃ ተከለከለ ወይ? ሁለት እሱ ስላላየ ነው አላየም። ሶስተኛ ይሄ ህዝቡ ሁሉ ከየቦታ ከዛም ሲመጣ እዚህ እኔ ያየሁት አንድ ሰው ቆሞ ሲሰግድ አላየሁም። ለምን አይሰግድም? ሶስቱን ጠየቀ። መልስ እኔ ነኝ የሰጠሁት። ተውት አልኩትና አንደኛ መስጂድ ነው የጠየቀው። መስጂዱ አሁን እኔ ይወስድሃለሁ፣ የኛ ሀገር መስጂድ ሚናራ የለውም። እንደ ድሮ የነብዩ መሐመድ አለይሂ ሰላቱ ወሰላም እንደ መስጂዳቸው ሚናራ የለም። ሚናራ በኋላ ዑመር ብን አብዱልአዚዝ ነው የጀመረው። ከዛ በፊት ሚናራ የለውም። ስለዚህ እዚህ ሚናራ ስለሌለው አንተ የሰው መኖሪያን ይመስልሃል መስጂዱ። መስጂድ አሁን አብረን እንሄዳለን፣ መግሪብ እየደረሰ ነው፣ አብረን ሄደን እንሰግዳለን። በዛ ሰዓት እውነት አለው፣ ማይክሮፎንም የለውም፣ ስፒከር ምናምን የለውም። ዳዕዋም አለ። ዛሬ ማታ ፕሮግራም አለ። የኛ የመርከዝ ልጆቹን መጥቶ ፕሮግራማቸው ማታ ነው። ማታ ዲንኩሬም እዚህም ትሰማለህ። በየሁሉም ቦታ የመጣ የመርከዝ ልጆችም ትሰማለህ። ከባሌ የመጡ ዑለማዎች፣ ከሀረር የመጣ ከሁሉም ቦታ የመጣ ዑለማዎች ሁሉ በተራ ይሰጥለታል። ግማሹ ዛሬ ማታ ነው፣ ግማሹ ነገ ነው። መስጂድ ከሄድክማ በአምስቱ ሰላት ሁሉ ዋዚ ታገኘዋለህ አሉ። ሰውየው በጣም ገረመው። ከዛ በኋላ ሰላት የሚሰግደው አንተ የምትለው ሰው ሙሳፍር ነው፣ ጀል ያደርጋል። ግማሹ ሰፈር የሚያርፍበት ቦታ ይዛው ነው የሚሰግደው፣ ግማሹ መስጂድ ነው የሚሰግደው። መንገድ ላይ እንዴት ይሰግዳል? ይሄ አንተ አሁን ቆመ የጠየቀው አንተ ከተማ ውስጥ ወደ ወዲህ መንደር ውስጥ አስዳ ሄዳ የሚሰግድ ሰው አላየሁም ካልክ እሱ ስል እኔ የጠየኩት ከዚህ ቦታ አልተነሳውም ማለት የተቀመጠበት ቦታ ሄዶ አያውቅም፣ መንደር ውስጥ ማለት ነው። ከዛ በኋላ መግሪብ ሲደርስ ወስጄ መስጂድ ስንሄድ አለቀሰ። እኔ እንደዚህ አልመሰለኝም። እንደዚህ የተሳሳቱ ሰዎች ያላወቁ ሊሉ ይችላሉ። ድሬ ሼክ ሁሴን ምንድን ናት ብሎ ሰው መጠየቅ ከፈለገ ዚያራ የሌለው ጊዜ መሄድ አለበት። ያን ጊዜ ሄደው ያለ በየቤቱ ሁሉ ጠቅላለው ኪታቡ ተደርድሮ የድሮ የዑለማዎች ኪታብ ስንት ኪታብ አለ፣ ስንት ዒልም አለ። አሁንም ዒልም ያለው ዑለማዎች አሉ። ሌላ ስራ የለውም። ስለዚህ የዒባዳ ቦታ ነው። የሚያውቅ ሰው ግን ይመስሏል እና ሌሎቹም ያው ቦታ የማይፈልጉ ፖለቲካ ውስጥ ያሉ አንዳንድ ሰዎቹ ስም ለማጥፋት እንኳን ሰው ቀርቶ መንግስትን ስም ለማጥፋት የሚፈልግ ሰው አለ አይደለም እንዴ? አዎ፣ እነዛ ካልሆነ በስተቀር ድሬ ሼክ ሁሴን አንድ ነገር ለችን ብቻ ሊጨምራለሁና ድሬ ሼክ ሁሴን አንድ ሰው ይዞ ያው ሰፈር ነጂስ ሰፈር ነው አለኝ። ነጂስ? አዎ። እሺ አንተ ጋር ልንገርህ፣ አንተ የምትለውን እኔ ጋርም ተቀባይነት ይኖር፣ እኔ የተናገርኩትም አንተ ጋር ተቀባይነት ይኖር። ሌላ ሰው ተቀምጦ ይስማ። ታዚያ ላይ ህዝቡ ቤት ሞልቷል። ነጂስ ነው ብለሃል? አዎ። እሺ ድሬ ሼክ ሁሴን ታውቃለህ? አውቃለሁ። ድሬ ሼክ ሁሴን ውስጥ ቤተክርስቲያን አለ? እውነት ብቻ ተናገራለህ። የለም አለ። ድሬ ሼክ ሁሴን ውስጥ መጠጥ አለ? የለም። ቤተ ክህነት አለ? የለም። ጭፈራ ቤት አለ? የለም። ድሬ ሼክ ሁሴን ውስጥ ሴቶች ሱሪ አድርጎ የሚሄዱ አሉ? የለም።
ጸጉር ሳይሸፍኑ የሚሄዱ አሉ። ልጃገረዶች ጭምር የለም። ያውቃል ሰውዬው በደንብ ስለሚያውቅ ነው። የለም አለ። ስማ ድረሽ ነው እንዴት ነጅስ ትላለህ? ነጅስ የተባለ ይሄ ነው። የለም ብለሃል አንተ። የትኛው ነጅስ ነው ከዚህ ውጪ አንተ እዛ ውስጥ ያየኸው? ነጅስ ያለበት ቦታም እየኖርክ ነው። አንተም አሁን አንተ የምትኖርበት ከተማ መጠጥ ቤት አለ፣ ጭፈራ ቤት አለ፣ ገስት ሃውስ አለ። በሱሪ የሚሄዱ ሴቶች አሉ፣ ራቁት የሚሄዱ አሉ፣ ጸጉራ እንትናም የሚሄዱ አሉ። ስማ ድሬ ሼክ ሁሴን ነዋሪም ዱንያ ላይም ጎረቤቱ ሙስሊም ነው፣ ሲሞትም ጎረቤቱ ሙስሊም ነው። አንተ ናዝሬት አሁን እንደምትኖርበት ዱንያ ላይ ያለህም ያንተ ጎረቤት ክርስቲያን አለ። ስትሞቱ የእናንተ መቃብር ጎን ያለው የክርስቲያን መቃብር ነው። ከሞታችሁ በኋላ ጎረቤታቸውን ክርስቲያን ነው አለ። ትግሬሸው ሰው ውስጥ ይሄ የለውም። በሐያትም ጎረቤቱ ሙስሊም፣ ከሞታም ጎረቤቱ ሙስሊም ነው። ምን ነጅስነት ይዘው ውስጥ ያየህ ምንድን ነው? መልስ ያጣ ሰው ሁሉ ጮኸበት። ስለዚህ አሁን እንደዛው የማቅና እንደገና ስሙን እያወቃ ስሙን ለማጥፋት የራሱን እንትና ብቻ ለማሟላት የምናገር ሰው ካልሆነ በስተቀር ድሬ ሼክ ሁሴን አሁን ድሮም የዲን ቦታ ናት፣ አሁንም የዲን ቦታ ናት። ምን ሼክ ሰው ሞቶ ለአፋዲያ ተገባ ልክ ለቀብር መቃብር ቦታ እዛው ሲገባ አጥር ውስጥ ጫማን አውልቃሉ። ሰው ሁሉ አውልቆ ሲገባ አይ ገረመው። ተመልሶ ወደ ገነት ምን አለ? ወላሂ ድሬ ሼክ ሁሴን ማስደብ የለብንም። ድሬ ሼክ ሁሴን እንኳን ያለው ሰው ይቅርና ከሞታ በኋላም ሰው ይከበራል አለ። የኛ ሰው ይሸነበታል፣ ሰው ይቀመጥበታል፣ ከብቶቹ ላይ ይኖራሉ። እዛው በክብር በጫማም ሰው ልጅም አይገባም ብሎ ለራሱ ያው ቀን ተመልሶ ገንዘቡን ሰብስቦ የሀገራቸውን መቃብር አጠራ። ከብሮ መጣ ማለት ነው። ይሄ ነው። መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን ከሼክ ፋድል ጋር የነበረን ቆይታ እንግዲህ አላበቃም። ስለ ሰይዱል ዓሪፊን ቂሷ ነው እንግዲህ እያየን ያለ ነው። ኢንሻአላህ ከፍታ ቆይታ በኋላ ወደ እናንተ ተመልሰን እንመጣ ይሆናል። እስከዛም ካላችሁበት አብራችሁ መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን ከሼክ ፋድል ጋር የነበረን ቆይታ እንግዲህ እንደቀጠለ ነው። ሼክ እንግዲህ 8 መንዙማዎች አሉ ይባላል። ባሮ የተለያዩ እንትኖች ማለት ነው መንዙማዎች አሉና እነዚህ መንዙማዎች እንዴት ነው የሚባሉበት? የራሱ ጊዜ አለው የሚባሉበት የሆነ ሰበብ አለው ወይስ እንዴት ነው? 8ስ ናቸው ወይ? መንዙማ እንደ አረብ ነው። አረብ አሁን አሩድ ውስጥ ስንገባ ባህረን ጠዊል አለ፣ ባህሩል ቀሲር አለ፣ ረጀዝ አለ። እንደዛ ነው። የተለያየ በኦሮሞኛ መንዙማ የተለያየ ባህር አለው። ስለዚህ አሁን መንዙማ ባሮ አለ፣ ዜከራ አለ፣ ሰርመዴ አለ፣ ነቢ ዛኪር አለ፣ ነቢ ዛኪር አለ። እንደገና አሁንም ወደ 7 ነው 6 እንደዚህ ይደርሳል። የተለያየ አለ፣ ግን ሁሉም
ሰይድ ሁሴንና ነቢ ሙሐመድ አለይሂ ሰላቱ ወሰላም ይሄን ወደ ኦሮሞኛ ቀይሮ ነው ከአረብ ወደ ኦሮሞኛ ቀይሮ እነሱን ማሞኮስ ነው። ከራማቸው ይዘው ውስጥ ባሪ ውስጥ ይናገራል። ይሄ እንግዲህ ያ አካባቢ በኢማምነት ነበረ ድሮ የሚተዳደረው እና ለምሳሌ አሁን ኢማም አብዱል ቃድር ነው፣ ከዛሊከ ኢማም መሐመድ ሰዒድ፣ ኢማም ማህሙድ የተለያዩ ኢማሞች ነበሩ ይባላል። እንዴት ነው ይሄ ኢማምነት የተተወው? ኢማምነት ምን መሰለህ? ከሼህ መሐመድ በፊትም ኢማም አለ። 7 ኢማሞች አሉ። ይሄ ቁባ ሳይሰራ የባሌም አለ፣ የአርሲም አለ፣ ብዙ ኢማሞች አሉ። ኢማሞች ማለት ሰው የሚመሩ ይዘው አካባቢ ባህሉን የሚጠብቁ ዲኑን የሚጠብቁ ያለው ታሪኩ እንዳይጠፋ ህዝቡም ይዘው የሚሄዱ ናቸው። እነዚህ ሰዎች ከ7 ጎሳ ነው ኢማማ ተብለው ይዘው የሚቀመጠው። ድሮ የድሮ ሰው በጎሳ ስለሚሄድ ማለት ነው። መጨረሻ ላይ ይሄ ቁባ ለመስራት እንትን ሲሉ እነዚህ ከባሌ ከአርሲም ከሁሉም ቦታ ተሰብስቦ ይሄ ቦታ እንትና እንዳይሆን ቁባም ተሰርቶ ካለቀ በኋላ ይሄ ቦታ እንዳይበላሽ ሰው እዛው አካባቢ አይኖርም። ከሩቅ ቦታ ነው የሚመጡት። ሼክ መሐመድ ተልሞ ከጃራ ይመጣሉ። ቁባ ለመስራት አናጀና ውስጥ አይቀመጡም። ድምቱ የሚባል ቦታ አለ። ጎለቻ ከጃራ አካባቢ ነው የሚመጡት። ሰይድ አባስም ድሮ ከእሳቸው በፊት ከሴሩ ነው የሚመጡት። ገባ? ሼክ መሐመድና ሼክ አባስ ሼክ አባስ የሞቱት ሼክ መሐመድ ህፃን ሆኖ ነው። ልክ እዛው ቦታ ሲሰሩ ይሄ ቦታ ላይ ሰው የሚጠብቀው ህዝቡን የሚያስተናግድ አንድ ሰው ማድረግ አለብን ብሎ ህዝቡ ተሰብስቦ ሼክ መሐመድን አስቀምጡት። ሼክ መሐመድ ተልሞን አሹሞ አስቀምጠዋል። ከእሳቸው በፊት አርሲ ተሰብስቦ ሰይድ አባስን አስቀምጦታል። ሰይድ አባስ ከሞቱ በኋላ ነው ሼክ መሐመድን ያስቀመጡት። ሼክ መሐመድና ሼክ አባስ አልተገናኙ። ሼክ መሐመድ ይሄ ኩባንያ ሰራ እዚህ ቦታ ላይ ስህተት ስላለው ሰው አፍ ላይ ብዙ ነገር ስለሰማሁ ነው ተመላልሼ የምናገረው። ሼክ መሐመድ አባታቸው ሲሞቱ ሼክ አሊ ይባላል። እሳቸው ዶቢ ይቀመጣሉ። እሳቸው ሲሞቱ የድሮ ሰዎች የዓለም ምስት ጃሂል አይወስም ዜካ አያደርጉም። ይሄ አለ። የባለስልጣንም ባለስልጣን ይፈልጉለታል። የዓለም ዓሊም ይፈልጉለታል። የወልይም ወልይ ይፈልጉለታል። ማንኛውም ሰው ተነስቶ እዛው ላይ አይቀመጥም። ስለዚህ እሳቸው አባታቸው ሼክ አሊ ሲሞቱ ማን ነው ለምስታቸው የሚገባ ማን ነው ብሎ ፈልጎ ሰይድ አባስ ነው ብሎ ሼክ አባስን አረጉት። ሼክ አባስ የሼክ መሐመድ እናት ያገቡ ጊዜ ሼክ መሐመድ ተወልደዋል። አሁን የኔ ልጅ ይደርሳሉ ወደ 3 ዓመት ምናምን እንደዚህ ይደርሳሉ። ከዛ ሰይድ አባስ ነው ያሳደጉት። ያን ጊዜ እዛው ቦታ ላይ የተሾሙና በኢማምነት እንትን የሚያደርጉ ሰይድ አባስ ነበሩ። ሰይድ አባስ ከሞቱ በኋላ የሰይድ አባስ ልጆች ሁሉ ሼክ መሐመድን ትንሽ እንትና ለማድረግ ፈለጉ። ምንድን ነው ይሄ? አላስጠጉትም።
ለምን የሰይድ አባስ ልጆች ሼክ መሐመድ እናቱን ኒካህ ስላደረጉ ነው እንጂ የሰይድ አባስ ልጅ አይደሉም። ለዚህ ነው የእነሱ ኢንተናንስ ሲያደረጉ እናትዮ ይሄ ልጅ ለምን እዚህ ልጆቹ ሁልጊዜ የኔ ልጅ ያስጨንቃሉ ሂጀት ዲን አላስተምርም ብላ ሼክ መሐመድን ወስዳ ቀጥታ ወደ ሐረር ሄዳ ሼክ መሐመድን አስተማረችው። የዕልም ዲን ውስጥ ያስገባችና ያን ጊዜ ወረቀት የለም። አጥንት፣ የግመል አጥንት፣ የከብት አጥንት፣ የፍየል ቆዳ በየመንደሩ ሄዳ ሰብስባ ታመጣለች። እንደ ወረቀት ይጽፉበታል። ቁርአን ወረቀት የለም። እንደዛው አድርጋ አስተምራ እሳቸው ከዛ በኋላ የሰው አቅም ደረጃ ላይ ሲደርሱ እናትዮ ከአረፉ በኋላ ሼክ መሐመድ ኢልም ቀጠሉ። ይዘው ኢልም ከቀጠሉ በኋላ እኔ አሁን እዚህ አልቀመጥም ወደ ቤተሰቤ ይሄዳለሁ ብሎ እሳቸው ወደ ሶማሌ መሄድ ሲጀምሩ ሰይድ ኑር ሁሴን መጡበት። አትልም ወደዛ ዘመድህ እኔ ነኝ፣ አትልም ተመለስ፣ ወደ ባሌ ሂድና ይሄን ቁባ ስራ ብሎ ታዘዙ። ይሄ ነገር ብዙ ጊዜ ተመላለሰበት። መጨረሻ ላይ ሼክ መሐመድ መጡ። እዛው ላሉ 7 ኢማሞች አሉ ብዬ ነገርኳቸው። መጀመሪያ የባልና የአርሲ ለሳቸው ነገሩትና ከዛ በኋላ ህዝቡ ተሰብስቦ ገንዘብም ሰብስቦ እንስራ ብሎ ድንጋይ ማውጣት ጀመሩ። ይሄን እናሰራለን ብሎ አንድ ሰው ከየመን አምጥቶ እሱን አንዱን ከሐረር አምጥቶ አሰሩት። ይሄ ቁባ ተሰርቶ ካለቀ በኋላ ሼክ መሐመድ ሹሙ ሰይድ አባስ ስለሞቱ አሁን ኢማምነት እሳቸው ይሄ ቦታ ይጠብቁ ብሎ እሳቸውን አስቀመጡት። ያ መስጂድ ኢማም ሳይሆን ማስተዳደር ማለት ነው። ቦታው በአሁኑ ሰዓት ኸሊፋ አለው ወይስ እንዴት ነው? ሊመጣበት ነው። ከዛ በኋላ ኢማም አብዱላሂ ቀጥለው ልጃቸው ሼክ መሐመድ ሲሞቱ እሳቸውም ሲሞቱ ሼክ አብዱላሂ ሲሞቱ ኢማም አብዱልቃድር ነው። ከዛ ቀጥሎ ኢማም መሐመድ ሰጂድ ሆነ። ኢማም መሐመድ ሰጂድ ቀጥሎ ኢማም ማህሙድ እኔም አየው ኢማም ማህሙድ ሆኗል። እኔ ታሪኩ በደንብ ያውቃሉ። እናቴ ከነሱ የአባቴ እናትም ከነሱ የልጄ እናትም ከነሱ ታሪኩን በደንብ ያውቃሉ። ከዛ በኋላ ኢማም ማህሙድ ላይ ሲደርስ ሁሉም ቦታ አካባቢ ኃይለ ሥላሴ ድሬ ሼክ ሁሴን በገዳምነት የሰየማ ጊዜ በዛ ሰዓት አካባቢ ሁሉም ጠቅላ ባለባት አለ። ኢማም ማህሙድን እንደ ባለባት ማየት ጀመረ። የድሬ ሼክ ሁሴን ነዋሪ እንደ ባለባት እሳቸው ኢማም ናቸው እንጂ ባለባትነቱ ምናምን አጣለምን ወደ ባለባት ገቡ በማለት ምናምን ጀመሩ። ከዛ በኋላ አብዮት ፈነዳ። አብዮት ሲፈነዳ ሁሉም ሰው በየቦታ ባለባቶቹ ወደቁ። ገባ የድሬ ሼክ ሁሴን ተማሪም ተሰብስቦ ኢማማም አናቅም ማለት ነው እናቅም ብሎ ቤታቸውን ከቦ እሳቸው አሁን የተከበርኩበት ቦታ ላይ ወደ አልፈልግም ብሎ ወደ ሶማሌ ሸሹ። ሶማሌ ገቡ። ኢማምነት ይዘው ቆማ። ከዛ በኋላ ኢህአዴግ ደርግ ተቀምጦ አገሩን ከያዘ በኋላ ቀበሌ ባለስልጣን መረጠ። ቀበሌ ድሮ የለም። አሁን ቀበሌ ሲመሰረት የቀበሌ ስራ ሌላ ዳኛ አይፈልግም። ታውቃለህ። አሁን በቀበሌ አቆርቃጂ ምናምን ማለት ጀመሩ። የድሮ ሲዲም ማለት ነው ፊውዳል ምናምን ይላል። በዛን ሰዓት በዚህ እሳቸውም ወደ ሶማሌ ሄዱ። ከዛ ከቀበሌ ወደ ቀበሌ እስከ ዛሬ
ኢማምነትን እንመልሳለን ብሎ ባህልና ቱሪዝም ሲሞክር ነዋሪ እምቢ አለ። እኛ መርጠናል ብስ የቀበሌ እንትና ነው የሚያስተዳድረን እንጂ ኢማምነት አንፈልግም። ጮኮና ወጥ ስለአለ ሁሉም ባለባት ወደ ቦታ የሚመለስ ከሆነ ነው እንጂ ያን ጊዜ በአዋጅ ከተመለሰ እንቀበላለን። አለበለዚያ ኢማም አናውቅም፣ እኛ አንቀበልም። ድሮ አባቶቻችን ነው የመረጠው። እኛ አሁን መርጠናል፣ በቀበሌ ነው የምንተዳደረው። ብዙ ጥራት አደረጉት፣ እኛም ብዙ ጥራት አድርገናል። ተቀባይነት ከህዝቡ አላገኘንም። ግን አሁንም ሰው በአፉ ይላል እንጂ አንድ ሰው ሲመጣ በሁሉም ነገር በኢማምነት እነሱን ያስቀድማሉ። አሁንም ስራ ሲሰሩ እሳቸው ያስቀድማሉ። ዱዓ ቦታ ላይ እሳቸው የእነሱ ቤተሰብን ያስቀድማሉ። ከረና ዲንኮሬ ምናምን እነሱን ያስቀድማሉ። መንግስትም ከአንድ ቦታ አንድ እንግዳ ሲመጣ እነሱን ያስቀድማሉ። ግን ስልጣኑ አልሰጡም እንጂ ያስቀድማሉ። እነሱም ኢማምነት ባይፈልጉና ክድማን ቢያዙ ጥሩ ነው። ኢማም ማለት ካድም ነው። ነቢ ዓለይሂ ሰላቱ ወሰላም ምን አሉ? ሰይዱል ቀውሚ ክድማ ማለት ትልቅ ስልጣን ነው። ሰው አላወቀም እንጂ ለዚህ ነው ኢማም ድሮ አለ እና አሁን ሶፍ ዑመር ወንበራ አለ። በኦሮመኛ ኢማም አረብኛ ነው። በኦሮመኛ ወንበራ ይባላል። በየቦታው ሁሉም ሀሪማ መርቶኑ ወንበራ አለው፣ ኢማም አለው። በቃ ያው እንደዛ ነው እንጂ ከድሮ ጀምሮ እንደዛ ነው የመጣው። በኢማምነት ከሼህ መሐመድ ጀምሮ እንደዛ መጣ። የዲን ኢማም ነው እንጂ የሌላ ነገር አይደለም። የኺድማና የዲን ኢማም ነው። አሁን ያው አካባቢው የተዳደረው በመንግስት በቀበሌ ያኒ ሐሪማውም እሳቸውም ቁባ እንደዛ የተዳደረው እዛ በፕሮግራሙ ሰዓት ላይ የሚከናወኑ ፕሮግራሞች አሉ። እነዛ ፕሮግራሞች እስኪ የተወሰኑ የምጠቅሱ ይመስላል። ለምሳሌ ሽምግልና ተብሎ የሚባለው፣ ሒክማ ተብሎ የሚባል እንደዚህ አይነት እንትኖች አሉ። አዎ ምን መሰለህ፣ አሁን ይሄ ወር ጨረቃ ሳይወጣ በፊት የድሬ ሼህ ሁሴን ነዋሪ ይሰበሰባል። ተሰብስቦ ሁሉም ቦታ ላይ እንግዳ ሲመጣ እንግዳ ተቀባይ ለብቻ ይሾማል። እንደገና እንግዳ ብቻ ሳይሆን ፕሮግራሞቹ ቁባ የሚጠብቅ መንግስትና ህዝብ መሀል የሚጠብቅ እንደገና ሌባ ምናምን የሚጠብቅ የተለያየ ነገሮቹ ሁሉ ጠቅላላው ቀድሞ ከአንድ ወር በፊት ነው የሚዘጋጁበት። ተዘጋጅቶ ለመንግስት ያሳውቃሉ። መንግስትም ሲመጣ ከላይ ከነዛ ሰዎች ጋር ነው የሚነጋገረው እንጂ ወደ ህዝብ አይመጣም። ሁኔታም የሚያስተምረው የሚያሳውቀው እነዛ ሰዎች ናቸው። እንደገና ከረና እንትና ላይ ለዱዓ ብቻ የሚመረጡ አሉ። እናንተ ይዘው ቆማችሁና ዱዓ ማድረግ አድርጋችሁንና ሰው ሀዲያ ሲሰጥ ያው ሀዲያ የሚቀበሉ ለብቻ ይሾም እንትና ያደርጉታል። ይዘው አደባባይ ላይ ያደርጋሉ። የዚያራ ጊዜ ይሄ ነው። የዚያራ ውጪ ሸማግሌ አለ፣ የቀበሌ ባለስልጣን አለ። እሱ አሁን ቀበሌ የሚባል ነገር የለም፣ ወረዳ ሆነዋል። ከዛ ቀጥሎ ሸማግሌዎች አሉ። የሸማግሌ ማህበር አለው ሸማግሌዎቹ። እንደገና አባገዳ ፍርድ ቤት አለ በአባገዳ። የወጣቶች ማህበር አለ። እንደገና አሁንም የድሬ ሼህ ሁሴን ኻዲሞች የቁባን ምናምን ነጭ እንትና ቀለም የሚቀቡ
አንዳንድ ነገሮቹም የተናዳ ቦታ መልሶ እንትና ለማድረግ ለብቻ አለ። ማስተማር ብቻ ላይ ተሾሞ ማስተማር ብቻ የሚሰሩ ማለት ኢልም ብቻ የሚያስቀሩ አሉ። እንደገና ለዋዕዝም የተዘጋጁ አሉ። የተዘጋጁ እንትናም መርካዚም አለበት ወይም ከሀሪማ መጥቶ ወይም እሱና መጥቶ ወይም ከመርከዙ መጥቶ ሌላ አይሰጡትም። ዋዕዝ ማድረግ አይፈቀድም። መጀመሪያ ነው የሚሰሩት ከአንድ ወር በፊት። ማንም ሰው የፈለገው ዓሊም ቢሆንም ባለስልጣንም ቢሆንም እሱና ካልሆነ በስተቀር ሌላ ሰው ይዘው ለዋዕዝ ቆሞ ዋዕዝ ማስተላለፍ አይችልም። ይሄ መርሐባ ሼህ። በመጨረሻም እንግዲህ ከሶፍ ዑመር ዋሻ ጋር እንዴት ነው የሚያገናኘው ነገር አለ? አዎ የሚያገናኘው ምን መሰለህ? ሰይድ ኑር ሁሴን መጀመሪያ በብዛት ብዙ ዓመታት ሶፍ ዑመር ተቀመጡ። እዛው ዋሻ ማለት ነው። ዋሻ በሶፍ ዑመር ነው የተጠራው። ሶፍ ዑመር የእሳቸው ደረሳ ነው፣ የሰይድ ኑር ሁሴን ተከታይ ነው። ይሄ ዋሻም አብሮ ነው አስተካክሎ የሰሩት በዛን ሰዓት ከሶፍ ዑመር ጋራ ነው። ሶፍ ዑመር እንኳን እሳቸው ከሄዱ በኋላም ከኑረላ አህመድ ጋራ እንደ ምክትል ሆኖ ወዚር ሆኖ ነው የተቀመጠው። ለኑር አህመድም ለሰይድ ኑር ሁሴን የኑር ሁሴን ጊዜም ሶፍ ዑመር ነው። እሳቸው ካረፉ በኋላ ከኑረላ አህመድ ጋራም የቀጠሉ ሶፍ ዑመር ነው። ስለዚህ ድሬ ሼክ ሁሴን እና ሶፍ ዑመር የተያዘው በታሪክ ነው። በታሪክ ነው፣ ተለያይቶም አያውቁም። ሶፍ ዑመርም ድሬ ሼክ ሁሴን ብዙ ዓመታት ነው የተቀመጠውንና እዛው ሶፍ ዑመር የሚባል ቦታ አለ። እዛም በቃ ሁሉ ቃ ማለት እንደ ሼክና እንደ ደረሳ ነው። እንደ ሼክ አብዱላህ እና በቃ ለምሳሌ እንደ ሼክ ሰሚር፣ እንደ ሼክ ጀሚል እነዚህ ናቸው። ያው ይቺ ነገር ስቱዲዮ እያወራንባት ነበር። የአብዮ ሲነሱ ይቺ ብዙ ጊዜ ትነሳለች እና ምንድነው ምልክትነቷ? ምንድነው የምታስረዳው ይቺ ነገር? እቺ የምታስረዳው እንደሰማነው ሰይድ ኑር ሁሴን ሻም የሄዱ ጊዜ ብዙ የአንቢዮች አሳሮች ለመዘየር ብዙ ቦታ ሙከራ አደረጉት። ያልዘየሩበት ቦታ የለም። ሄዶ ሁሉም ቦታ ሄዱና ይሄ ባላ ከዛ ነው ከሻም ነው ያመጡት። ግማሹ ሰይድ አብደልቃድር ነው ይላል፣ ግማሹ ሰይድ አብደልቃድር ሳይሆን ማዕሩፍ አልኩርኪ ነው ይላል። ለምን አብደልቃድር እና ማዕሩፍ አልኩርኪ ተገናኙ? ጠሪቃም አብደልቃድር ከማዕሩፍ ነው የወሰዱ። ያን ጊዜ ይሄም ቢትር ያው ሰውየው ጋር 40 ቢትር አለው አሉ። 40 ቢትሮች ድሮ አሳር በደንብ ይጠበቃል ተሰብስቦ። የድሮ ነቢያት ቢትሮቹ ሁሉ አብደልቃድር ጋር አሉ። ከአብደልቃድር በፊትም ማዕሩፍ አልኩርኪ ጋር ነው ያለው ብዙ። አሁን ሌላም አሁን አላስታውስም አጠገቡ ያለው እሱም ወደ ኩርድ ነው። ኩርዶቹ ጋር አውጥተው እዛም ሄዱ ሰይድ ኑር ሁሴን። ስለዚህ ይሄም ባላ ያም ሆና ይሄም ሆና ከነሱ ይሄን በ40 ቢትሮች የነብዮች የሰበሰበው ውስጥ አንዱም ኢጃዛ ይሰጣለሁንና አንተ ብቻ ወደ ሀበሻ ተመለስና ወደ አረብ አትመለስ፣ ዲኑን አላህ በአንተ ያስፋፋል። ይሄ ጌታ አሳይቶኛል። ቁጥበል ሀበሻ ሚፍታሁል ሀበሻ አንተ ነህ። ሂድ የወሰድከውን አማና አድርስ ብሎ
ደረሳም ቆርጦ ለሰይድ አልዓሪፊን ሰጥቶ አብሮ እዚህ መጡ። እነ መሐመድ አልዓዲሊን የሚባሉ ያን ጊዜ አብሮ መጡ። ተነሱ ከዛው ትልቁ ዑለማዎቹ በዛን ሰዓት ከ40 ብትር ውስጥ እችን ወሰዱት። ሁሴን እጁ እዚህ ላይ ነው ያረፈው። ባለው ይሄው ባለው እቺ ብትር አስሏ የነቢይላህ ሹዐይብ ናት ይላሉ። አንዳንድ ሰዎቹ እውነት ይናገራሉ። ምን ይላሉ? ያ ብትር የነቢይላህ ሙሳ ጋር የነበረው ብትር ወደ ሀበሻ ገባ ብሎ ክርስቲያኖቹ ሲናገሩ እንሰማለን። ቄሶቹ የት እንደገባ አልታወቀም እንጂ ይላሉ። ይቺ ብትናት ብለው ይጠረጥራሉ። ይሄ ብትር ቁርአኑ እንደተናገረው ነው። ሁሴን ይዞ የመጡትን ምንም ልዩነት የለም። ይሄ ብትር ምን አለው? ለነቢይላህ ሙሳ አላህ እንዳደረገው ለአንተም ያደርገው። ውሃም በዚህ ታወጣለህ። ሁሉም ነገር ተአምራት ጌታ በዚህ ነው የሚያስተካክልልህ። መጥፎ ነገርም የፍርዓውንን ስሕር እንደዋጠች መጥፎ ነገር ሁሉም ትውጣለችና አትፍራ፣ በዚቹ አላህ ይነስርሃል ብሎ ዱዓ አደረጉለትና ወደዚህ መጡ። ጅንብትን እሷ ናት። ልክ ይዞ ሲመጡ ሰይድ ኑር ሁሴን አወል መራ ሐሳሳ ሲደርሱ ሐሳሳ ከተማ ሰላት እዛው ሲሰግዱ ኦሮሞዎቹ ውሃ ከለከሉት፣ የሚጠጣ ነገርም ከለከሉት። ምን ብሎ አትስጡት። ይሄ ሰውየው ቀና ብሎ ለሰማይ የሆነ ነገር ተናግሯል፣ ጎንበስ ብሎ ለመሬትም የሆነ ነገር ተናግሯል። ድግምት ይደግማል ወይስ ምን እንደሚሰራ አልገባንም። አትስጡ ብሎ ከለከሉት። እሳቸው ሰላት ሲደርስ መሬቱን ነካ ሲያደርጉ ውሃ ወጣ። በዛው ውዱእ አደረጉ፣ በዛው ጠጡ፣ በዛው ታጠቡ። ኦሮሞቹ መጡ። አንተ በእውነት እኛ መጀመሪያ እንደዚህ ብለናል፣ በእውነት አንተ የዋቃ ሰው ነህ። በዋቃ ስለሚያምኑ በአላህ አንተ የምትፈልገው ነገር እንሰጥሃለን። ይሄ ውሃ ብቻ እንዳይደፈንብህ ውሃ ስለሚለው ይሄ ውሃ ከኔ ላይ ግዙ አሉት። በምን በከሊመት ላ ኢላሃ ኢለላህ። አሳሳ የተባለ አወለ አሳሰ ዲን አሰሱት ሂናክ ከሻም እንደመጡ ይህ አሳሳ አሁን ያለው ውቃ ያው ውሃ ያን ጊዜ እየፈለቃሉ ከወዴት እነዛ ሰዎቹ ሁሉም ወደ ዲን ገቡ። ይሄ ነው ሰይድ ኑር ሁሴን። ብዙ ነገር አሁን ታሪክ በጣም ረዝማል። እስቲ ተዛው ቦታ ብቻ አይደለም፣ ብዙ ቦታ ነው ውሃ የወጣው። ድንጋይ መጥቶ ሰላም እየጠየቀው፣ ይሄ ንፋሱን ለከሳቸው እየከለለው ብዙ ነገር አለ። ወንዙ አሁን ባሌ ውስጥ እሳቸው ወንዝ ላይ ሲመጡ ወንዙ ሞላ። እንትና ማን ነው ይሄ ፈቂ ኢሳ ጋር የተጣሉ ጊዜ ሰይድ ኑር ሁሴን ባሌ ሲመጡ እነዛ ሰዎች ካቲካላ ይጠጣሉ፣ አረቄ ይጠጣሉ። ሰይድ ኑር ሁሴን መጡና ይሄ አረቄ አትጠጡ ተውታል። እሺ የአረቄ ፋንታ አንድ ነገር ስጠን። ተው ማለት አንቀበለው፣ በሱ ፋንታ አንድ ነገር ጫት ቃሙ ማለት አረቄን ትቶ ወደ ጫት ተመለሱ። ፈቂ ኢሳ መጣ። ይሄ ፈቂ ኢሳ ኑር ሁሴን አይፈልግም፣ እንደ ዋሃቢ ነገር ነው። መጣና ለምን ተዋቸው አረቄ አለ። አንድ ሼክ መጥቶ እዚህ ኑር ሁሴን የሚባለው አረቄ አትጠጡና በሱ ፋንታ ይሄ ይሻላል፣ ይሄን ቃሙ ብለዋል። አይሆንም፣ ይሄ ሐራም ነው፣ ጫቱ ሐራም ነው፣ ሐላሉ አረቄ ነው። አረቄ ጠጡ ተውት አላቸው።
ሁሴን እንደገና በዛ መንገድ ሲመጡ ህዝቡ ወደ ሀረቄ ተመለሰ። ሰበሰቡትና ጠየቁት። ፈቂ ኢሳ እንደዚህ ብሎናል፣ ጥሩት አሉ። ፈቂ ኢሳ መጣ። አንተ ሀረቄ ሐላል ነው ያልከው አንተ ነው? አዎ። ጫት ሐራም ነው ያልከው አንተ ነው? አዎ። በምን? በቁርአን ነው በሐዲስ? ሀረቄ 4 ነገር የጀነት ጸባይ አላት አለ። ሀረቄ የጠጣ ሰው ይስቃል፣ የጀነት ሰው ይስቃል። ሀረቄ የጠጣ ሰው ሴት ይወዳል፣ የጀነት ሰው ነገ ሁረል ኤኒ ሴት ይወዳል። ሀረቄ የጠጣ ሰው ይተኛል፣ የጀነት ሰው ነገ ይተኛል። ሀረቄ የጠጣ ሰው ይበላል፣ የጀነት ሰው ይበላል። ጫት 4 ነገር የጀሃነም ጸባይ አላት። ምን? ጫት የቃመ ሰው ያለቅሳል፣ ጀሃነም የገባ ሰው ያለቅሳል። ጫት የበላ ሰው አይተኛም፣ የጀነት የአዛብ የገባ ሰው ኢሳስን የሚያቃጥለው የቃጠሎ እንኳን አይተኛም። ጫት የቃመ ሰው ምግብ አይበላም፣ የጀሃነም ሰው ነገ አይበላም። ጫት የቃመ ሰው ሴት አይፈልግም፣ አዛብ የገባ አይፈልግም። ለዚህ ነው ጫቱ በዚህ በ4ቱ ሐራም ሆነ፣ ሀረቄ በ4ቱ በዚህ በ4ቱ ሐላል ሆነ። ጀና ሲል ምን አሉት? ነቢ ዓለይሂ ሰላቱ ወሰላም ከሴት ጋር ግንኙነት ያበዛሉ ወይም ብቻቸውን ለመቀመጥ ያበዛሉ። ብቻቸው ነው አለ ነቢይ መሐመድ ዓለይሂ ሰላቱ ወሰላም። መብላት ያበዛሉ ወይስ ጾም ያበዛሉ? ጾም ያበዛሉ አለ ነቢ ሙሐመድ። ሳቅ ያበዛሉ ወይስ ያለቅሳሉ? ያለቅሳሉ። ነቢ ዓለይሂ ሰላቱ ወሰላም እንቅልፍ ያበዛሉ ወይም ያለ እንቅልፍ ሌሊቱን ያሳልፋሉ? ያለ እንቅልፍ አለ። እሺ የነቢዩ መሐመድ ጸባይ የሚመስለው አረቄ ነው ወይስ ጫት ነው ሲሉ ሰውየው ልክ እሳቸው ይሄን ሲሉ ከሰማይ ምንም ዳመና በሌለበት ሳይቃ ወርዳ አናቱ ሰውየው ላይ ወጣ፣ ሞተ። ምን አሉ ለሰይድና ሁሴን ረዲየላሁ አንሁ? የፈርሾ ጋን ዛሬ ነው እንትና የሆነው ዶሁ መፈናደር የፈነደው። ጌታ የሀረቄ ጋን ዛሬ አፈነድቶታል። ሱብሃንአላህ። ኢንሻአላህ አላህ ወፍቆን ሁሴን ጋር ከሄድን እንደምንገናኝ ተስፋ እናደርጋለን። አንዳንድ ጉዳዮች ደግሞ በአይን ሲታዩ ነገሮች በደንብ ግልጽ ይሆናሉ። ተመልካቾቻችንን እናሳያለን። እናንተም እዛ ብታሳዩ ብዙ ነገራቶች ይኖራሉ። አንድ ነገር ይቅርታ፣ የሙሐመድ ሼክ ሙሐመድ ረሻድ አብዱላ ተፍሲር ደስ ያለኝ ምንድን ነው? ሁልጊዜ ተፍሲር ሲጽፉ ሱረቱል በቀራ የፈሰርኩ ቀን ሱረቱል በቀራ የወረደችበትን ቦታ ቆሜ ነው የጻፍኩታል። ሁሉም ሱራ ስለ በኒ ዓድ የዓድ ቆም አላህ ሲናገር እዛው ሂጄ ነው እዛው አካባቢ በእኔ አየሁና እዛ የሚኖሩ ሰዎችን ጠይቄ አይቼ እዛው ቁጭ ብሌ ነው የፈሰርኩታል። የሙሳና የፍርዓውና ጊዜ ግብፅ ሂጄ እዚህ ቦታ ተቀምጬ ሁሉም አያ
ቁርአን ይሄ ሁሉ ተረበዘ ለፈሰኩት እሱ እንዲያለው ሁሉ ጊዜ ታሪክ ሐሳሳ የሚባል ይሄ ሄዳቸውና ማየት አለባቸው። አሁን ይሄ የኢሳም ቦታ አለ ሄዳቸውና ካረወሌ ይባላል እዛው ሄዶ አይቶ ያ ቦታ ማየት ብዙ አለ። ወንዙ ራሱ ወንዝ የሚሄድ እሳቸው ሲሄዱ መሻ ሰላት ደርሷል። ድንጋይ ከዚህ ሮጦ ያው ከዛ ወደዚህ ሮጦ ድልድይ ሆነ። ዛሬ ሰው ይሄድበታል፣ መኪና ይሄድበታል። የተፈጠረው ድልድይ ነው ባዴ ውስጥ። ይሄ ሁሉ ማየት ያለበት ብዙ ነገሮች አሉ። ብዙ ነገሮች አሉ። አላህ ስብሓነሁ ወተዓላ ሁልጊዜ ሼህ ሰሚር የሚናገሩ ሴሩ ከወረዳችሁ በኋላ ቱሉ ጉጃቤ የሚባል አለ። ይሄ ቱሉ ጉጃቤ ላይ ሰይድ ኑር ሁሴን ኢባዳ ይሰራሉ። እነዛ ሰዎች ጠላቶቻቸው ይሄ ሰውየው አንችልም ሰላት ሲሰግድ የሱ ጀማዓና እሱ ራሳቸው ስለማያውቁ ያን ጊዜ መያዝ አለብን አሉ። ልክ እነሱ ሰላት ሲገቡ ሮጦ መጡ። ሰይፍ ይዞ ጦር ይዞ እንደዛው በድንጋይ አድርጎታል አሉ። አሁን ልክ ሄዳችሁና እዛው ላይ ስትቆሙ ቅርጹ ሐውልት ይመስላል። አላህ ሱብሓነሁ ወተዓላ ወደ ድንጋይ ቀይሮታል። ስለዚህ ይሄን ጌታ ታሪክ የሆነላችሁን የእሳቸውን ታሪክ ስንጽፍ ቦታ ላይ መገኘት ሶፍ ዑመር ጊዜ እዛው ቦታ ላይ መገኘት ዶክሜንተሪ በደንብ ቢሰራ እኔ በጣም በጥራት እንትና የሌለውን ታሪክ ንጹህ ሞክሮ ወደ ቦታ መልሶ ማስቀመጥ ያስፈልጋል ብዬ ገምታለሁ። ኢንሻአላህ በመጨረሻው ማስተላለፍ የምትፈልጉት መልእክት ካለ እኔ ማስተላለፍ የሚፈልገው ዛሬ ስለ ዛሬ ዘመን አንደኛ ለወጣቶች እኔ በበኩሌ ብዙ ነገር የሚያሳዝን ነገር አለ። በብዛት የክርስቲያን ወጣቶች ናቸው ዑለማዎቹን የሚያከብሩ፣ ቄሶቹን የሚያከብሩ፣ አሮጊት የሚያከብሩ፣ ሸማግሌዎቹን የሚያከብሩ። ሙስሊም በዚህ ደካማ የመጨረሻ ደካማ ነው። ስለዚህ ወዴት እንደሚሄዱ ግራ ይገባናል። ይሄ ዑለማዎቹን ማክበር ዲኑን ማክበር ነው። ጸጉረ ጥቁርና ጸጉረ ነጭ አይደለም፣ እኩል አይደለም። ስለዚህ አንዱ ይሄ ነው። ሁለተኛ ዲኑ በመሰረት የእውነቱ የኔ ይሁን ማለት ሳይሆን በንጹህ የድሮ ዲን ሰሃባ ምን ነበሩ፣ ከሰሃባ ላይ የወሰኑ ምን ነበሩ፣ ከነሱ ላይ የተቀበሉ ምን ነበሩ፣ ይሄን ቂሰሱን ተከታትሎ ራሳቸውን እንደ ኮፒ ራሳቸውን እነሱ ማስመሰል ግዴታ ነው። ዋና ትልቁ ይሄ ነው። ልክ ዕልሙ በፌስቡክ እና በዩቱብ ብቻ ላይ ትኩረት አድርጎ ሞባይል ላይ 10,000 ኪታብ ካወረደ ዓለም ነኝ ብሎ ሞባይሉን ኪሱን አድርጎ ይሄዳል። ይሄ መሆን የለበትም ነው። ይሄ አገር የሚወርሱ እነሱ ናቸው። ነገ አገሪቷ ወዴት ነው የምትሄደው? በይሄ ነው የሚያሳዝነው። ሞባይሉ ነው እንጂ አንዳንድ ሰው ሞባይል ቴሌቪዥኑን ይከፍታል፣ እዛ ውስጥ መንዙማን ያደርጋል ወይም ዋዕዚ ያደርጋል። እሱ ይሄ ሰላት ሲሰግዱ አንድ ሰው አየሁ ረመዳን ውስጥ ማታ ተራዊ እየሰገደ አደርን ያለ ሐረም ላይ ለምን ቁጭ ብሎ ቴሌቪዥን ስላየ ራሱን ሐረም ውስጥ እንደሰገደ አድርጎ ነው። ይሄ መሆን የለበትም። ቴክኖሎጂ አጠገቡን የትም አይሄድም፣ አስቀምጦ ከዑለማዎቹ መውሰድ አለበት። ቤተለቂ ከዑለማ ላይ የሚያውቀውም ሄዶ ከዑለማ ላይ የማያውቀውማ አያውቅም። የሚያውቀው እንኳን የሚያውቀው
ሙክተሰርም ተመልሶ ከዑለማዎቹ ላይ ከነ አደቡ ከነ እንትና መውሰድ አለባቸው። አንድ ሁለተኛ ወልዮቹን የአላህ ባሪያዎች ማክበር አለብን። ስለዚህ ከሸሪዓ ግቢ መውጣት የለበትም። ይዘው ላይ ያለፈው የወልዮቹ መክበር ግዴታ ነው። ሳሊሆቹን መክበር ግዴታ ነው። ያሉ ይቅርና ያለፉም ሄዶ መዘየር በዚያራ በረካ ይመጣል። ያሉም ጋር ሄዶ መዘየር በዛም በረካ ይመጣልና ስለዚህ ዋና ትልቁ አዳበዲን ነው። አዳበዲን እነሱም ቢያገኙ ጥሩ ነው። ሁለተኛ የኛ ዑለማዎች ጨርሶ ዝም ብሎ መስጂድ ውስጥ ተቀምጦ ምስባህን ብቻ መቅጠር ዲን ማስተላለፍ አይሆንም። ኃላፊነት ነቢ አለይሂ ሰላቱ ወሰላም ቤት ተኝቶ አይደለም ዲን ያስተላለፉ። አንድ ቀን ቤት አላደሩ። ቀን ጭንቅላታቸው እስከሚሰበር ድረስ ነው። ጥርሳቸው እስከሚሰበር ድረስ ነው። ነቢ ቀንና ሌሊቱን ቆሞ እሳቸው ሰላቱን ሲሰግዱ ሲቆሙና አላህን ሲለምኑ ሲታና አይሻ ምን አስጨነቀህ? ያለፈውን ጌታ ትቶልሃል፣ ገና የሚመጣም ትቶልሃል። ለምን እንደዚህ ትጨነቃለህ? አፈላ አኩኑ አብደን ሸኩራ። አላህ ጌታን ለመመስገንም ምስጋናም አያስቆመኝም ወይ አሉ ነቢ አለይሂ ሰላቱ ወሰላም። ስለዚህ የኛ ዑለማዎች አላስተማሩም፣ ማስተማር አለባቸው። አላስተላለፉም፣ በቂ አይደለም፣ አሁንም ማስተላለፍ አለባቸው። ሚዲያ ላይ መጥቶ ሚዲያ ላይም ጥሩ ነገሮችን አስተላልፎ ሰው ማንካት ሳይሆን ሰው ወደ ጥሩ ነገር ለማውሰድ ጥሩ ነገር ሲነግሩበትና እንትና ሲሆኑ። ስለዚህ ይሄ ትልቁ ነገር የኔን እንትናን የሚያስተላልፈው ይሄ ነው። የራሳቸው እውቀት ይዞ መቀመጥ የለባቸውም፣ ወደ ልጆቹ ማስተላለፍ አለበት። ሸማግሎቹም ስለ ሸማግልነት ወጣቶቹን ሰብስቦ ሰው እንዴት እንደሚያስታርቁ፣ ሰው እንዴት አንድ አፍ እንደሚያደርጉ፣ አገር እንዴት እንደሚያስታርቁ፣ ልጆቹን እንዴት ወደ ኢኮኖሚ ወስዶ ወደ ሰላም እንዴት እንደሚያመጡ ይሄ የሚያውቀው ሸማግሌ ነው። ይሄ ወታደር ማያውቀው ሂድና ግደል ነው እሱ የሚያውቀው አይደለም። ሸማግሌ አገሪቱ ማንገብ፣ ሰው አንድ ላይ ማድረግ፣ ሰው ማስታረቅ፣ አንድነቱን መፍጠር፣ ፍቅር መፍጠር፣ ተቃቅፎ ሰው እንዲኖር ይሄ ሞያ ያላቸው ሸማግሌዎቹ ናቸው። ሸማግሌዎቹም የተጣላ ሰው ብቻ ሄዶ ማስታረቅ አይደለም። የተጣሉ አገር ሄዶ ማስታረቅ ብቻ አይደለም። ይሄም ሞያ ወጣቶቹን አጠገባቸውን አስቀምጦ እነሱ ባሉበት ቦታ ተናግሮ ማስታረቅ አለባቸው። እነሱም እንዲማሩ ማለት ነው። ነገ እነሱ መንገድ እንደሚሄዱ አንዱ ሁለተኛ የሚያስተላልፍ ይሄ ነው። ሶስተኛ ስለ ቲቪ ጉዳይ ነው። ይሄ ቲቪ የኛ ነው። ባለበት ሰው ሁሉ ጠቅላላው የራሱ አገር አለን ብቻ አይሆንም። ይሄ 2 እንዲሆን 3 እንዲሆን 4 እንዲሆን አሱና ሱፊያ ያለው ይሄ ነው። ሌላ ስንት ነው ያለው? ስለዚህ ሱፊያ ለመቼ ነው ገንዘብ የማያስቀምጠው? መስጊድ ካልሰራበት፣ መድረሳ ካልሰራበት፣ ይሄ ሚዲያ ካላስፋፋበት ምን ያደርግለታል? ስለዚህ ይሄ አደራ ይላለው። ሁሉም ባለሀብት ብቻ መጠበቅ ሳይሆን ማንም ሰው ደሃም እንደ ደህንነቱ እንደ አቅሙ ከነዚህ እንትና ጋራ ቆሞ 2 3 4 ሁሉም ቦታ ላይ ቅርንጫፉ እንዲኖር ማድረግ አቅም ማድረግ አለበት። ይሄ ነው። ከዛ በኋላ ለእናንተም አማና የምለው አለ። ምንድነው? ሁልጊዜ ዚያራ ሲደርስ ይሄን 2 ወር ቀራ ወይም 1 ወር ቀራ የሰይድ ኑር ሁሴን ዚያራ በዚህ ቀን ይውላል
የሚሄድ ሰው መቀስቀስ አንድ መውሊድም ሲደርስ ረቢዑል አወል ደርሰዋል 12ኛ እንኳን አደረሳችሁንና ይህን ቀን ይቀራል በማለት ድሮ እንደሚታስተላልፉ እሱ የሰይድ አልአሪፊን ይሄም ማስተላለፍ እንደገና አሁንም ቱሪስት መሳብ ወደዚህ ይሄ መያዝ ነው። ሌላ ሃው ተውለት እናንተ ቱሪስት ወደ አገር እንዲመጣ ሄዶ እንዲጎበኝ ሄዶ እንዲያይ እንደዚህ ታሪኮቹ ሀሪማዎቹ ሁሉ ጠቅላላው እናንተም ወስዳችሁንና ለዓለም ማሳየት ለአዱንያ ማሳየት ይሄም የእናንተ ነው። በጣም አመሰግናቸዋለሁና አላህ ይርዳችሁ ነው። መርሐባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን ከሼኻችን ከሼኽ ኸድር ጋር የነበረን ቆይታ እንግዲህ ይሄን ይመስል ነበር። ኢንሻአላህ በሚቀጥለው ደግሞ እዛው አናጂና ድረስ ሄደን እዛ ያለውን ኢንሻአላህ አብረን የምናየው ይሆናል። እኛ ያየነው ወደ እናንተ የምናካፍላችሁ ይሆናል አላህ ካለው። ለዛሬ የነበረን ቆይታ እዚህ ጋር እናበቃለን። እስከዛም ድረስ አስተውዲዑኩም አላህ ወሰላሙ አለይኩም ወራህመቱላሂ وبركاته.